የሳሰርካት አይበቃህም እንዴ? ናውጣ ውጣ። አሁንም አለ ከሱ ጋር ታወሪያለሽ። ኤደን በዋስ ተፈታለች። እናቴ ናት በዋስ ያስፈታችኝ አልሽ። እናትሽ ታስረዋል። ወይዘሮ ዝናሽ እናት ያልነበረችው አሳዳጊ ነበረች። ምን ይያልሽ ነው? አው ወይዘሮ ዝናሽ እናት አይደለችም፣ ልጅ የላትም። እሷ መውለድ አትችልምና እኔ ያጓደኛዋ ልጅ ነኝ። አዲስ እናት የተባለች እናት። ምን ያደረክ ነው አንተ? ትድልጅ የሳሰርካት አይበቃህም እንዴ? ናውጣ ውጣ። አሁንም አለ ከሱ ጋር ታወሪያለሽ። አሁንም አንቺ የሰው ህይወት መበጠጥ ናውጣ። እርሶም የወንጀለኛ ተባባሪ የሚሆን ከሆነ የሷ አጣፋንታ ነው የሚጠብቁት። ምንም አታስፈራራኝ። እኔ ምፈራ ሴት አይደለሁም። ይሄው ያየህ ነው አይደለም እንዴ? ልጄን በአንድ ቀን ነው ያስፈታዋት። ልጄ አበይባክሽ አንቺ እስከዛሬ የትም ቆይተሽ መተሽ 50,000 ብር ስለሰጣሽኝ ልጅሽ ሞን ይመስልሻል? እኔ ለአንቺ ብዬ ነው ልንገርሽ አይደለም። እውነቱን ዛሬ እንድታቂ ፈልጋለሁ። ጓደኛዬን ልንገርሽ በጣም ነው የምወዳት። ከራሴ በላይ ስለማምናት ነው እሷ ጋር ትቼሽ ሄድኩት እንጂ ጋግመሽ አትንገሪኝ። በቃ አቃለሁ። አንተ ነው ሚኪ? ሰላም እንዴ ነሽ? አንተ ነው ሚኪ? አዎ እኔ ለመግባት ስንት ነገር ይያልኩኝ ምገባው አንተ ለማግኘት ነው። ምናልባት መሳሪያና ሲጀመር ምን እኔ እኮ ሴት ነኝ አይደል? ምን ይዛት መጣለሽ? ምን ያህል ፈርታ ነው? ሴት ነኝ ወንድ ነኝ ምናምን አይደለም። አይ ምን ይሄን ያህል አስፈራ ለማለት ፈልጌ እኮ ነው። ስለዚህ አርፈ ብትቀመጥ ይሻልካል። ከማን ጋር እየተጋፈጥክ እንደሆነ እየገባ ያለ አልመሰለኝም። ስለምንድን ነው እያወራሽ ያለሽ? ምንድነው ምን እየሰራችሁ ነው? ምንድነው ይዘህ የመጣው? ይሄ ማን ነው? እሱ ቢያለ እንደዚህ ያረገ ነው የሚያስወጣኝ። እሱ ብቻውን ልጅ ምንድነው ምን እየሰራችሁ ነው? ምንድነው ይዘህ የመጣው? ይሄ ማን ነው? እሱ ጋዜጠኛ ምንድነው? ስለምንድነው ጋዜጠኛ ይዘህ የመጣው? ደግሞ ካሜራማን አለ። ምንድን ማለት ነው? ከድርጅት ነው የመጣ እናቴ ሊያግዛት ስለዚህ ነው ለጠላፍ ነው የምንታየው። ለካ እንደዚህ ሴረኛ ነው። ለምንድን ነው በሱ ቦታው ነው የማይረዱት? የሱ እናቱ ናት እኮ ለ10 አመት እንዲየተሰቀ ለኔ መቴ እኮ ናት። ከ10 አመት በፊት ወይዘሮ የሮም የሄዱበት ሆስፒታል ሄደን ጉዳዩን እናጣራለን፣ ወደ ህግ አካልም እንሄዳለን። እንደነዚህ ነገሮችን ስል እንግዲህ ወይዘሮ ዝናሽ ልባቸው ተረባበሸ። ምናልባት ውድ ተመልካቾች ወይዘሮ ዝናሽ የደበቁንም ነገር ይኖር ይሆናል። እንግዲህ አናውቅም። እናቴን እየከሰስካት ነው? ምንም የደበቀችው ነገር የለም። የሆነ ነገር አለ ወይዘሮ ዝናሽ። የፍርድ ቤት የእስር ማዘዣ ወረቀት ነው። እንዴ እኛ ላይ ለምን ይቅርታ ተባባልና እንዴ? ስለምንድን ነው ይቅርታ አላረክልንም እንዴ? ማለት ነው። አንተው ቆይ እስኪ ምንድነው? እኛ እስር ቤት ምናችሁ እናቴ ታዩ እናቴ እንዳታምኚ። ወይኔ ጉዲ! ኧረ በእናትህ ገና ልጅ ነኝ እኔ እኮ ገና ህይወትን አልኖርኩም። እባክህን እንደው እኔ ልለምን እባክህን እንደው እባክህን እናቴ ነይ ግሩስ ደቂ እናቴ። ፍሮምሳ ከ13 ቀን በፊት ያገኘው አንድ ወረቀት ነበር። በመጀመሪያ ደረጃ ያገኘው ያ ወረቀት የኑዛዜ ወረቀት ነበር። የእርሶ እናት ይሄ ሁሉ እሱ ገብቶ አድምጡኝ፣ መኝታ ቤት ሲፈትሽ ነበር ማለት ነው። አድምጡኝ። አሁን የት ነው ያለው? ይሄ ኑዛዜ አዲስ ፎቶ አይደለም፣ አዲስ ወረቀት አይደለም። የድሮ ወረቀት ነው። ከዛሬ 10 አመት ኑዛዜ አጻጻፉ ያንዳንዱ ነገር ኑዛዜው በማን እንደተጻፈ ያውቃሉ? በእርሶ እናት ንስሐ አባት በኩል ነው። ማምሬ ደረሰ የሚባሉ ንስሐ አባት አይደል? ከእናትሽ ጋር ቆንጆ ቆይታ ነው ያረኩት። እንደውም አንድ የቆጨኝ ነገር መጀመሪያውኑ እናትሽን ብቻቸውን ነበር ማውራት የነበረብኝ። ምን አለች? ምን ተናግራ? ምን ብላ? እናትሽ ሁሉንም ነገር እውነቱን ተናግሯል። እውነቱ ማለት ምን? ስለምን እውነት? ከኑዛዜው ጀምሮ እያንዳንዱ ነገር አሳልፎ ሰጥቶሻል። እንግዲህ ሰላም ጤና ይስጥልን ውድ ተመልካቾቻችን። እንግዲህ አሁን በእነ ኤደን መኖሪያ ቤት መጥቻለሁ። እንግዲህ ፍሮምሳም አለ። አንድ የተፈጠረ ነገር ስላለ ነው ውድ ተመልካቾቻችን። የፍሮምሳ እናት
ሕክምና ጀምረዋል በእኛ በኩል የቻልነውን ነገር ያረግን ነው በእኛ በኩል ሕክምና ጀምረዋል እንግዲህ ኤደን በዋስ ተፈታለች አንድ ውስብስብ ነገር ነው የሰማሁት በዋስ ያስወጣችኝ እናቴ ናት ነበር ያለችኝ ማለት እናቲ ወይዘሮ ዝናሽ ታስረዋል እንግዲህ እንደታሰሩ ናቸው እሷ ደግሞ ወጣለች ማስረጃዎች ነገሮች እኔ አላቅም አሁንም ግልጽ ያልሆነልኝ ነገር አለ ኤደን እንዴት ነሽ በዋስ ወጣሽ ማለት ጉዳዩ ተዘግቷል ማለት ወይም አፍቅቶለታል ማለት አይደለም እሱ ነው ወቂ ሲጀመር ንጹህ ነኝ ነግሬሃለሁ አንተ ማመን ስላልፈለክ ነው ዛድረስ ሄድከው ምንም አልሽምን አይቀርልሽም ምንድነው እናቴ ናት በዋስ ያስፈታችኝ አልሽ እናትሽ ታስረዋል ወይዘሮ ዝናሽ እናት ያልነበረች አሳዳጊ ነበረች ምን ይያልሽ ነው አው ወይዘሮ ዝናሽ እናት አይደለችም ልጅ የላትም እሷ መውለድ አትችልምና እኔ ያጓደኛዋ ልጅ ነኝ እንደሰማሁት ከሆነ ልጅ ያለች ጓደኛዋ ወደ ውጭ ሀገር መሄድ ፈልጋ እኔን ለወይዘሮ ዝናሽ በጣም ስለምታምናት ለሷ ሰጠችኝ ማለት ነው ከዛ በኋላ በቃ እኔን በጣም ስለምወዳት እናት አይደለችም ብዬ ለማንም አውርቼ አላውቅም እና በጣም ነው የምወዳት ለኔ እናቴ ናት አሁን አዲስ እናት የተባለች እናት ምን ያደረክ ነው አንተ ያሳሰርካት አይበቃህም እንዴ ናውጣ ውጣ አሁንም አለ ከሱ ጋር ታወሪያለሽ አሁንም አንቺ የሰው ህይወት መበጠ ናውጣ ውጣ ነው ምልህ ማለበል ናውጣ ውጣ ነው ምልህ ማለት እናቴ አሁንም ከሱ ጋር ታወሪያለሽ አንቺ ይቅርታ ማለበል ምንድነው ልጄን የምታስጨንቃት መከራይቼ እኮ ነው ያስፈታኋት አሳስራት አልነበር እንዴ አሁን እንደገና አጠገበሽ ቁጭ ብሎ ደግሞ እንደ ደህና ሰው ሲያወራሽ እንትን ታያለሽ እንዴ ታወሪዋለሽ እንዴ ውጣልኝ ነው ምልህ ውጣ ይሄ የርሶ ቤት ነው ማን እንበል እኔ የሷ እናት ነኝ እኔ ወይዘሮ ጥሩ ባላለሁ ለታወቀ ጥሩ ባላለሁ ስሜን አይደል የጠየቀው ጥሩ ባላለሁ ጋዜጠኛ ሚኪ እኔ ይቅርታ እኔ እናትሽ ወይዘሮ ዝናሽ እንደሆኑ ብቻ ነው ማቀው ጋዜጠኛነት ያንተ ጋዜጠኛነት ሰው ማሳሰር ነው ልጆች ሰውን እስራት ውስጥ ማስገባት ነው በከባድ ወንጀል ተጠርጥራ ነው ዝም የምን ወንጀል የኔ ልጅ ወንጀል አሰራም በዚህ እድሜ የምን ወንጀል ነው እንትን የምትለው የምታወራው አሁንም ቢሆን ይቀመጡ ሆን ብለ አልቀመጥም ባልቀመጥ ምን ታረጋኛለህ ናውጣ እኮ ነው የምልህ ውጣልኝ ነው የምልህ ሌላ ችግር ውስጥ ነው የሚገቡት ልጄን አታጨናንቃት ሌላ ችግር ውስጥ ነው የሚገቡት ነገርኩ ልጄን አታጨናንቃት ሌላ ችግር ውስጥ ነው የሚገቡት ልጄን አታጨናንቃት ልጆትን በዋስ አስፈቱ ማለት የከረመችው የት እንደሆነ ታውቃለህ አይደለም እንደ እስር ቤት የከረመችው ይበል አንድ ቀን ነው የቆየች ይሁን ለምን ግማሽ አንድ ቀን ሳይሆን 24 ሰዓት ለምን 24 ሰዓት አይደለም 24 ሰከንድ ለምን አይሆንም ልጄ ለምንድን ነው እስር ቤት የምትሄደው ልጄ እስር ቤት በፍጹም ማየት የለባትም አታባብለኝ እነሱንም እንደዚህ ያባበልኩት አይደለም ሰምቻለሁ አባብለህ ዘመድ መስለህ ነው ገብተህ ያሳሰርካቸው ወንጀለኛ ስለሆኑ ነው የታሰሩት ምንም ወንጀለኛ አይደሉም ይቀመጡ እንደሆነ ይቀመጡ ማይቀመጡ ከሆነ ይውጡ እኔ ከልጆት ጋር የማወራው ጉዳይ አለ አይበጥብጡኝ ውጣልኝ ነው የምልህ እኔ አይበጥብጡኝ ውጣ በስነ ስርዓት ልታናግረኝ አልፈለክም አንተ ሰው የምትንቅበት ምክንያት ምንድነው ትቢት እንደዚህ ይሞላ ምን ብትተማመን ነው ንገረኝ እኮ ነው የምልህ ይቀመጡ ንገረኝ ምንድነው እኔ ማቀመጣለሁ ምን አይነቱ ነው ይሄ ምን አንደኛ ነገር እርሶ ይረጋጉ ነው ባልረጋጋም ታረጋኛለህ ምን ታመጣለህ ለምንድን ነው እንደዚህ ይሆኑ ያሉት ምን ሰውና አየኸኝ ምን ሰውና አይተኸኛል እኔ እኮ አይደለም ያሳሰረው ፖሊስ እኮ ነው ክስ መስርቶ አቃቤ እኮ ለሱ ያደረሰው ማን ነው አንተ ነህ ነገር ጎርጉረህ አብረው ደህና ተስማምተው ይኖሩ የነበሩትና አንድ ጥያቄ ልጠይቆት ምንድነው ጠይቀኝ እስኪ እሷ ጥፋተኛ ባትሆን ፖሊስ ያስራታል ይሄው ፖሊስማ አንተ ነህ አንተ ይሆነ ያልሆነውን ስለተናገርክ ነው ፖሊስ ከመሬት ተነስቶ ሰው ያስራል ከመሬት ተነስቶ ሰው አሁን የሆነ ፖሊስ መጥቶ እርሶ ሊያስር ይችላል አንተ ነገር ወዲህ በማለት ሳይሆን እያቃጠርክ እንድትታሰር ያደረከው አንተ ነህ በማለት ሳይሆን ተመልከቱ ይቺ ልጆት ማለት ነው ተመልከቱ ይቺ ልጆት ልጄን ምን ልቀቃት አጭበርባሪ ወንጀለኛ ናት በህግ አምላክ እርሶም የወንጀለኛ ተባባሪ የሚሆኑ ከሆነ የሷ ጣፋንታ ነው የሚጠብቁት ምንም አታስፈራራኝ እኔ የምፈራ ሴት አይደለሁም ይሄው ያየህ ነው አይደለም እንደ ልጄን በአንድ ቀን ነው ያስፈታዋት ልጄ አበይባክሽ አንቺ እስከዛሬ የትም ቆይተሽ መተሽ 50,000 ብር ስለሰጣሽኝ ልጅሽ ሞን ይመስልሻል እኔ ላንቺ ብዬ ነው ልንገርሽ አይደለም
እውነቱን ዛሬ እንድታቂ ፈልጋለሁ ለጓደኛዬን ልንገርሽ በጣም ነው ሞዳት ከራሴ በላይ ስለማምናት ነው እሷ ጋር ትቼሽ ሄድኩት እንጂ ጋግመሽ አትንገሪኝ በቃ አቃለሁ ብር ስላለሽ ብቻ የሰው ልጅ እንደፈለግሽ ማረጋችን ላንቺ ለህትሽ ሰርቼ እኔ ማኖር ስላለብኝ ነው ክፉ ያልሆነ ኑሮ እንዳትኖሩ ለወደፊቱ ኑሯችሁን ላመቻች ብዬ ነው ዛሬ ላይ የናትነት እኔም እኮ ልጅ ይናፍቀኛል ይሄን አታቂም እንዴ እኔ ምን አገባኝ ልጅሽን እኮ ይዘሻት ነው አይደል ሄድሽው ከልጅሽ ጋር እንደፈለጋችሁ መሆን ትችላላችሁ ትልቅናታ ምን ይደረግ አይገባኝም ምንድነው እያወራችሁ ያላችሁ አንቺ ህፃንሽ ይጀሽ ደሞ ታቂያለሽ ከኔ በለጥ አድርጋ ለምን ጓደኛ ያሳደገችሽ ያስከፋችሽ ነገር አለ እሷ ለኔ እናቴ ናት ያስከፋችሽ ነገር አለ ምንም አስከፍታ እሷ ለኔ እናቴ ናት አንቺ ግን ይልሽ ገንዘብሽን ምን ይዝሽን ይዘሽ ውጪ አብረን እንደምንሰራ እሷና እኔ ታቂያለሽ አይደለም እንዴ አዎ እሷና እኔ ተለያይተናል አንቺ ለኔ ደግሞ እናቴ ጓደኛ ነሽ በቃ እኔ ልንገርህ አይደለም እሷ እናቴ የምትላት የኔ ጓደኛዬ ቆይ እኔ አሁን ነገሮቹ ስብስብ ይሆኑብኝ ነው ወይዘሮ ጥሩ ነው አይደል ያሉኝ ስሞት አዎ ወይዘሮ ጥሩ ኤደንም እንድትነግሩኝ ፈልገው ነገር አለ ምንድነው በመጀመሪያ ደረጃ ሁለታችሁ በትክክለኛ ይሄ በዲኤንኤ በዛ መንገድ ናሙናችሁ አንድ አይነት ነው የምር እናትና ልጅ ናችሁ አዎ እኔ ልጅ ያልሆነችውን ልጅ ናት ብዬ ምን ጥቅም አገኛለሁ ብለህ ነው ቆየት ያለ ነው ያው እሷ ህፃን ሆና ማለት ነው እሷ ህፃን ሆና እኔ ሁለቱን ልጆች ብቻዬን ማሳደግ አልቻልኩም የሷ ህትም አለች ቆይ ትመጣለች ታያታለህ ማለት ነው አሁን እሷን ያሳደኩኝ እቺ ልጅ ናት ምን ላድርጋቸው ወጥቼ ሰርቼ መብላት አለብኝ ገብቷል አባታቸውም በዚህ በህይወት አልነበረም ጓደኛዬ ጋር ግን ጓደኛዬ ስላት ራሱ እኔ ይቀፈኛል እህቴ ናት እህትም እንደሷ አያደርግም ማለት ነው ጓደኛዬ ያው እዚህ ቤት የመጣህበት ቤት እንደምታየው ወይዘሮ ዝናሽን ማለቱ ነው አዎ ዝንዬን ነው ዝንዬ አረ ዝንዬ ምን ዝናሽ እንደ ጥልጥል አድርገህ አትጥራት ስሟን ዝንዬ ጓደኛዬ ዝንዬ መሆኗን ያውቃሉ አውቃለሁኝ ችግር የለውም እሷንም ማስፈታታለሁ ግዴታ እንዴ እንደሚሉኝ ገብቶኝ ነበር ታውቆኝ ነበር እንዴ እሷንም ማስፈታታለሁ እንደሚሉ አትጠራጠር የወይዘሮ ዝናሽ ለመሰለ የቤተሰብ ጉዳይም ስለሆነ ለየት ያለ ጉዳይ ስለሆነ ብዙ መግባት ስላልፈለኩኝ ነው ምንም ቢሆን የእናቷ ልጅ ናት እኔ ደግሞ ጓደኛዬ ናት አይደል እንደነገርኩህ ዝንዬ ጓደኛዬ ናት ያቺ ደግሞ የሮም ደግሞ እህቷ ናት ምንም ቢሆን እናት ልጆች ናቸው ማስታረቅ ነው እንጂ ያለብኝ አንቺ ተፈቺ አንቺ ሂጂ እያልኩኝ ወዲህ ማለት የለብኝም እንደድሜ ልጄን ግን ገብቷል በማታቀው ነገር ገብታ ስለታሰረች ያው እንግዲህ ሰምተህ ይሆናል ዋስትና አስይዤ ገንዘብ ይኑር መቼም በሰማይ በምድር ተብሏል እሷን ያው ልጄን መቼም አስፈታው ማለት ነው እና እንዴት መሰለህ እሷ እናቴ የምትላት ዝንዬ በጣም ጓደኛዬ ናት ከዛ ዝንዬ ጋር ተመካከረን ዝንዬ እነዚህ ልጆች አንድ ላይ ብሰጥ ሁለቱንም ሚይዝልኝ የለም ከዛ በኋላ ይቺን አንቺ አልወለድሽም አንቺ ልጅ ስላልወለድሽ ልጅሽ ይቺ ልጅ ያው አንቺን ለምዳታለች ገብቷል አንዳንድ ቦታ ስንቀሳቀስ ፊትም እዚሁ ስለምታደር ለምዳታለች ስለለመደቻት በቃ ተላምዳችኋል ስለዚህ ያው እሷም እንደናቴ ነው ማንነው እናቴ ስትባል ራሱ የሚገርም ማለት ነው ሁለታችሁም ትልን ነበር በቃ ችግር የለም አትናፍቅም አንቺ ጋር ብትሆን ብዬ ውጭ ሀገር መሄድ ስለነበረብኝ ወደ ውጭ ሀገር ሄድኩኝ ለሰራ ማለት ነው ያው ብዙ አመት ሰራሁኝ መጣሁ ስመጣም ሰጥቻታለሁ አንዴ እንግዲህ ልጅሽ ናት ብዬ ሰጥቻታለሁ አይደል እንዴ እችም ልጅ እኔን ረስተኛለች ስመጣ አስተማረቻት እኔ ብኖርስ ምን አረግላታለሁ ብለህ ነው ዝንዬ ናት ከዛ በኋላ ዝንዬ ጋርም የሆነ ስራ ጀመርን በጋራ የምንሰራው ስራ አለ ማለት ነው በጋራ የምንሰራው ነገር ቢዝነስ ነገር ጀመርን ምክንያቱም ጓደኛዬ ማለት እሷ ባትኖር ልጄንም ይይዝልኝ የለም ከእንትን አልኩኝ ያችኛዋ ልጄን ቆይ ስትመጣ ታያታለህ ልጅ አለኝ ሌላ ማለት ነው ሌላ አለችኝ እሷ ትልቅ እሷን ከአስቀመጥኩበት ቦታ አምጥቼ ያችን አስተማርኩ እሷ ደግሞ ይሄው ዝንዬ እዚህ ደረጃ አደረሰችልኝ ልጄ ማለት ነው እና የወለድኳት እኔ ነኝ ግን መውለድ ምን ያረጋል እንደፈለገች ይሄው እንደምታያት እኔን አፈልገኝም እንደመጣሁም እናትሽ ስላት
ዞር በይ ከዚህ ነው ያለችኝ ዞር በይ እኔ አላቅሽም እናቴ እሷ ናት የምን እናት ነው የምታወሪው ብላ ይኸውልህ ካደች ማለት ነው ግን የወለደ አንጀት መቼም አይችልም የወለደን አንጀት የሚያውቀው የወለደ ብቻ ነው እንጂ ሌላ የሚያውቀው ነገር የለም እሷና እንትን ዝንዬንም በኑሮዋም ያው ችግር የለባትም ዝንዬ እንደፈለግን ነው የምንሰራው እንደፈለግን ነው ብር የምናገኘው ሰው ከሰራ ያገኛል ሁሉ ነገር በጋራ ነው እና ለስሙ ለይስሙላ እሷ ጋር ተቀመጥ እንጂ ዝንዬ ምንም አብረን ነው የምናወጣው ለሁሉ ነገር ምንም ችግር የለም እና ይሄ ነው ታሪኩ ሌላ የምጠይቀኝ ካለ መልስልሃለሁ እሺ ኤደን እኔ በልጅነትሽ የምታስታውሽው ነገር ላይኖር ይችላል ግን ከሁለታችሁ ጋር ያላችሁ ነገር እንዴት ነው ምን አለን በቃ ማለት የእናቴ ጓደኛ ናት እንደ እናቴ ጓደኛ ተቀብያታለሁ ግን ገንዘብ ስላላት ብቻ እኔ ከመሬት ተነስታ ዛሬ እናትሽ ነኝ ስላለችኝ እሺ እናቴ ብዬ እጄን ዘርግቼ እንድቀበላት መጠበቅ የለባትም በቃ ለኔ እናቴ በቃ አሳድጋኛለች ለኔ ስትል በጣም ብዙ ለፍታልኛለች አንተም ታውቃለህ ያደረከው ነገር የሰህይወት የገባ ትበጠብጣለህ እንጂ እኔና እናቴ ደስተኛ ኑሮ ነበር የምንኖረው በቃ አንድ ቀንም ከሷ መለየት አልችልም ትናፍቀኛለች በቃ ብቻ አላ በቃ አላቃትም ለኔ አይደለሽ ቀን እንኳን ነግራሽ አታውቅም እኔ ስላንቺ ምንም ሰማ ዝንዬ ነግራሽ አታውቅም እኔ ስላንቺ እኔ እንደነገረችሽ ነው የማውቀው እኔ አይውልሽ ብትነግረኝም በቃ አይደለም የጎረቤት ሰዎች ራሱ ሲያወሩ ሰማው ብለሽ ዝንዬ እንደጠየቅሻት ራሱ ሰምቻለሁ እኔ እኮ እናቴ እንደሆንሽ አውቃለሁ አንቺ እንደወለድሽኝ ሰምቻለሁ ግን ለኔ አይደለሽ እኔ እኮ ላንቺ ብዬ ነው ለኔ ብዬ ምን አገባኝ እንዴ አለመውለድ ነበር እንደዚህ ካሰብሽ እንዴ መጀመሪያ አስበሽ አትወልጂም እንዴ ከወለድሽኝ በኋላ ትንጥለሽ እንዴ እኔ እንኳንም ወለድሽኝ ሴት ስለሆንሽ እንደዚህ አይነት ፍርድ አትፍረጂ እኔ እንደኔ ችግር ድረስብሽ ይያልኩ ሳይሆን ለልጄ መጥፎ ነገር የተመኘሁኝ ሳይሆን ሴት ነሽ ነገ ምን እንደሚገጥምሽ አታቂምና የዚህ አይነት አነጋገር ልጄ አትናገሪ እኔ እንደዚህ አይነት ስነ ስርዓት አሲዛና ያሳደገችሽ አሁን ግን እሷ የለችም ብለሽ ከስነ ስርዓት የወጣ ነገር አትናገሪ ሴት ነሽ ምን እንደሚገጥምሽ አይታወቅም አውቃለሁ ግን ይኸውልሽ እኔ አንቺንም እያናኩሽ አይደለም እንደ እናቴ እኔ ልጄ ስትይ ነው የምታናጂ እንደ እናቴ ጓደኛ በቃ ልጄ አትበይኝ እኔ እናት አለኝ በቃ አልፈልግም እኔ ሁለት እናት አልፈልግም በቃ እሱ የድሮ ነገር ነው እኔ እናቴን አውቃታለሁ በቃ እሷን ነው የምፈልገው እሷ ያሳደገችኝ ለኔ ብለ ተጎሳቆጭለችልኝ በቃ እኔ በጣም ነው የምወዳት በቃ ስለዚህ አንቺም ልጅ አለሽ ልጅሽን ልጄ በይ እኔን ግን በስሜ ጥሪ እኔ አውቃለሁ በቃ ሰምቻለሁ ከዚህ በፊት እኔ ነግራኛ እናቴም ሁሉን ነገር ነግራኛለች ግን ስላንቺ ምንም ነገር በቃ አልፈልግም ልጅ አትበይኝ ልጅሽ አለች ልጅ ሳስመጣ ልጅ ይበይ እኔ አልፈልግም በቃ እኔ ምንም አልፈልግም ልጅ ስመጣ ልጅ ይበይ እኔን ልጅ አትበይኝ እኔ በቃ አሁን በጣም ያስጠላሽኝ ነው እኔ የምትወጂ ከሆነ እኔ በጣም ነው የምወድሽ ልጄን ከሆነ እኔ አያገባኝም እናት አለኝ እናቴ ትወደኛለች ግዴታ ሆኖብኝ ነው እንጂ ልጅ ነገሩ ምን ታደርጊ እሱ ይሄ ከዚህ ጋር የዋለ እንትን ነው እኔ እሱ የሰው ህይወት መበጥበጥ ነው ስራው እኔ ስለሱ ምንም ባትነግሪኝም አውቃለሁ ግን እናቴን አስወጪልኝ ከቻት አሁን ውጪልኝ በቃ ላይሻል ምንድነው ለምንድነው የምወጣው በቃ ውጪልኝ ላይሻል የጓደኛዬ ቤት እኮ ነው አያገባኝም ውጪልኝ ጓደኛዬ ስትመጣ ትመጫለሽ እኔ ልጄ እያልሽ አይምሮዬን አበጥብጭ ውጪልኝ ከቻልሽ እናቴን አስፈችልኝ ያርግልሽ ጥሩ ግን እናቴ ብለሽ የምትለምንበት ጊዜ ይኖራል አለምንሽም አንተ ነህ ነገሮችን እያበላሽህ ያለው አንተ ነህ ልጄን ምን እንዳልካት ስለኔም አላውቅም አንተን ቆይ አለቀህም አሳይሃለሁ ማንነቴን ነው ማሳይህ ቆይ ዝም በል እንዲሁ ተናግሬ መተው አይመሰለ ዘወር በይ ውድ ተመልካቾቻችን እንግዲህ ከተወሰኑ ደቂቃዎች ከ40 ከ50 ደቂቃዎች በኋላ ነው የምንገኘው አንድ ስልክ ተደውሎልኝ ነበር ቤዛ ምትባልች እንግዲህ ከደቂቃዎች በፊት ከ40 እና ከ50 ደቂቃዎች በፊት የመጣችው ሴት ወይዘሮ ጥሩ የምትባለው ሴት እንግዲህ እዚህ እኛ ላይ ፎክራ ብዙ ነገር ብላ የኤደን እናት ነኝ ብላ የሄደችዋ ሴት የሷ ልጅ ቤዛ ደውላልኝ ነበር ስልኬን ማን እንደሰጣትም አላውቅም ዛቻ ነው ስልኩን ታነሳው በዛቻ ነበር የጀመረችው በማስፈራራት ማለት እኔ መጀመሪያ ወንድ ልጅም የሚያወራኝ ነበር ይመስለኝ
የት ነው ያለው ልምጣ ምናምን ይሄ ወንዶች እርስ በርስ እንገዳደላለን ያለበት እንምጣ እንደሚሉት እንደዛ አይነት ነገር ወደ ተመልካቾች ደነገኩ እኔ የሴት ድምጽ ነው እንዴ ይሄ ነገር ምናልባት እኛ ብዙ ጣላቶች ስለሚኖሩን የተለያዩ ማስፈራሪያዎች ዛቻዎችን ለምደናቸዋልና እንደ ወንድ ልጅ እናውራ ብዙ ነገሮችን ነበር ያለችውና እንግዲህ አድሬስ ሰጥቻታለሁ እኔ ግሌን አድሬስ እንደማልሰጥ ታውቃላችሁ አሁንም በዚሁ ቤት ነው የምንገኘው ኤደን አለች ፍሮምሳ የለም ከናቱ ጋር ሆስፒታል ነው የናቱን ነገር እየተከታተለ ነው ስለዚህ እስቲ የሆነ ነገር ይዛ ልመጣ ትችላለች አላቀም ስለት ወይም ሽጉጥ በር ላይ በደንብ በባልደረቦቻችን እንድትፈተሽ እናረጋለን ስለትና ሽጉጥ ካልያዘች ምንም የምታመጣው ነገር የለም በንግግርም ይሁን በጉልበትም እንትን የምትለው ነገር ካለ እዚህ እናስተናግዳታለን እንደምትመጣበት እንትን እንቀበላታለን መቼ ሴት ነች ምንም እንትን ልንላን አንችልም ግን እኔ እስቲ እሷ ልጠብቃት ይሄንን አድሬስ ልኬላታለሁ ማፕ ልኬላታለሁ በመትመጣበት ሰዓት እንግዲህ ቀረጻ አስጀምሬ ጉዷን ማየት ነው አስገቡልኝ ሰላም አንተ ነህ ሚኪ ሰላም እንዴት ነሽ አንተ ነህ ሚኪ አዎ እኔ ለመግባት ስንት ነገር ይያልኩኝ ምገባው አንተ ለማግኘት ነው ምናልባት መሳሪያና ሲጀመር ምን እኔ እኮ ሴት ነኝ አይደል ምን ይዛት መጣለሽ ማለት ይሄን ያልፈርታ ነው ሴት ነኝ ወንድ ነኝ ምናምን አይደለም አይ ምን ይሄን ያላስፈራ ለማለት ፈልጌ እኮ ነው የሀገር ሰው ሰብስበ የምትጠራኝ ምን እኔ አንድ ሴት እኮ ነኝ አይደል እንዴ ድምጼን ሰምተዋል አይደል ስለቱን እንኳን ተውና መሳሪያ የሚባል ነገር አለ እኔ ራሴን ስለምጠነቀቅ እኮ ላወራክ ነው የጠራው ካደለ እዚህ ጋር የሀገር ጎረምሳ ሰብስበ የምታስፈትሽኝ ምን የምትለኝ ምንም አደርግ መስሎ ነው እባክሽን ተረጋጊና ይኸውልሽ እህታችን ቁጭ በይና እስቲ ወደ መጣሽበት ጉዳይ ነው ያላሽ ችግር የለም ምንድነው እንደ ሴትን የምትልመጠመጥብኝ በስነ ስርዓት አትናገርም እንዴ ደግሞ ምንድነው ማክሱ ኮፍያው ምንድነው መፈራው ነገር አለ እኔ ነው አይደለም የምታዋራው ምንድነው ቆይ እንደዚህ የምትልብኝ ለምን ወደ መጣሽበት ጉዳይ ከስልክ እንዳለ ሆኖ ምን እያሆንክ እንደሆነ ተገራ ገብቶኝ እኮ ነው እኔ ወንድ ልጅ ቀጥሬ ላናገርህ ነው የመጣሁት አንተ ግን ገና እንደዚህ ትልብኛለህ ምን እየሆንክ ነው ፈርታ ነው የምትፈራው ነገር አለ እውነት ወንድና ግን አይ እውነት ተጠራጥራ ያለው ወንድነትን ራሱ አይገርምሽም ፈርቼ ነው ምንድነው ማክስና ታውልቀው ነው ይኸው ልንገርሽ እሷ አይመለከትሽም አሁን ስለመጣሽበት ጉዳይ ግቢ የማይመለከትሽን ተርፎሬ አትቀባጥሪ እኔ መለው ማለትሽ ነው እንደዚህ ልብ ማለት የወይዘሮ ጥሩ ልጅ ነሽ እሱን እናቃለን ሀገር ምድሩም ያቃል ማን ነው እንደዚህ ልብ የሰጠሽ ሲቀጥል ደግሞ ለምን ጉዳይ ነው የመጣሽው ሲጀመር አንድ ነገር ልንገር አንተ ራስህ አርፈ ብትቀመጥ ይሻልካ አንደኛ ለራስ አስበይለ ነው እሺ አርፈ ተቀመጥ ላስጠነቅቅ ጭምር ነው የመጣሁት ማን ስለሆንሽ ነው አንቺ የምታስጠነቅቂኝ እንግዲህ እንደማይ ከሆነ አንተ ምክር የምትሰማም አይደለም ወንድ ነብዬም እንዳልተማመነብ ተማመኛ የለኝም ስለዚህ አርፈ ብትቀመጥ ይሻልካል ከማን ጋር እየተጋፈጥክ እንደሆነ እየገባ ያለ አልመሰለኝም ስለምንድን ነው እያወራሽ ያለሽ ማውራው ግልጽ እኮ ነው እኮ አርፈ ተቀመጥ ይያልኩ ነው የማይመለከት ነገር ውስጥ አትግባ ይያልኩ የማይገባ ነገር ውስጥ ቁጭ ብያለሁ እኮ የማይመለከት የሰው ህይወት ውስጥ አትግባ ቁጭ ብለሃል እኮ የቁጭ አይደለም የምንም አትገባበት አለ እንዴ ማትገባበት እኮ የለም ለራስ ላስጠነቅቅ ነው የመጣሁት ለአንዴና ለመጨረሻ ጊዜ ላስጠነቅቅ ነው የመጣሁት በመጀመሪያ ደረጃ የማን የሰውት ውስጥ እንደገባው ትነግሪኛለሽ ሲቀጥል ደግሞ ላስጠነቅቅ ምናምን መትዩ ነገር አቁሚ ምን ማለት ነው የማን የሰውት ውስጥ ነው የገባውት የገባበት ማያል አሁን ራሱ ልጠይቀኝ እኮ ለነገር እኮ እየተዘጋጀው ነው ሲጀመር አንተ ግን ስትመጣ ራሱ የሰው የማይመለከት ነገር ልታወራ ልታዳምጥ ነው አይደል የመጣ በየቤቱ እየገባ የምትፈተፍተው አቁም በተለይ ደግሞ ስለኔ ቤተሰቦች እኔ ወይዘሮ ጥሩን አልደረስኩባቸው እሳቸው ናቸው የደረሱብኝ እኔ እስከማቀው ገብቶሻል እኔ አልደረስኩባቸው ስለደረስክባቸው ማኮ ነው የሰማኑ ሁሉ ነገር የምታደርገውና የምታወራው የምትፈተፍተው ሁሉንም ነገር ሰማሉ ማን ይላከሽ አንተ ራስ ማን ይላከ ይሁልሽ ነገሬ ማን ይላከ እኔ እንደዚህ አይነት እንትን አይመቸኝም ድርቅ ያለ ነገር አይ አንተ ራስ ማን ወደ ጉዳዩ ግቢ የምትናገሪ ከሆነ ተናገሪ ይሁልንገርሽ ምላስሽን አርዝመሽ ሴት ልጅ ነሽ ተረጋግተሽ መጀመሪያ ዝም በልና አንተ የምክር አገልግሎቱ ልሰጠኝ ነው እንደመጣው አንተ ሲጀመር
አንተ ማንና ነው እኔን መመክረኝ መጀመሪያ አንተ ራስህ እንደ ወንድ መሆን መቻል አለበት ቆፍጠን በልሽ እኔ ምንም ያደባደብ ለምን እንደምደባደብ ምንም ያደባደብ ነገር አለ እኮ በቃ እንደዛ እንደ ሴት የሆንክብኝ ጭራሽ አንተ እኔን ለመክረኝ ትፈልጋለህ እንዴ ይኸውልሽ ሲጀመር በቃ አያገባህም አይመለከትም አርፈ ተቀመጥ ብዬ የነገርኩን ነገር አርፈ ተቀመጥ የመጣሁት ማወራት ብዙ ጉዳይ እንዳለኝ ነገርህ ነው አይደል እሺ ምንድነው ሲጀመር እኛ ምንሰራው የራሳችን እንሰራለን ከወይዘሮ ዝናሽ ጋር ምንሰራው የራሳችን ቢዝነስ በወይዘሮ ዝናሽ ጉዳይ ነው እንደ መጣሽው እሺ መጀመሪያ እኮ እንደዚህ ብትይኝ ጥሩ ነበር እንግባባ ነበር አንተ ነህ ምን ከወይዘሮ ዝናሽ ጋር ምንድነው የምትሰሩት ታዲያ የራሳችን ምንሰራው ቢዝነስ አለ እሺ ምን ሆነ ታዲያ ቢዝነሱ ካሰረ ከስራ አይደለም ከስሮም ያለችበት ሁኔታ ታውቃለህ አይደል አቆን ወይዘሮ ዝናሽ አሁን ለሳቸው የሚሆን ቆንጆ ቦታ ነው ያሉት ምን ለማለት የሚቀጥሉትን አመታት እዛው ነው የሚያሳልፉ እንደዛ እንድትለኝ ፈልጌ እኮ አይደለም የመጣሁት የምንሰራው የራሳችን ነገር አለ እሱ ነገራችን ስለተበላሸብኝ እሷ ስለታሰረች እሷ የምትፈታበት መንገድ ነው እየፈለግኩት አቀማለ መጥቲኮና አስፈቻታ ታዲያ አንተ ደግሞ መሃል ላይ እየገባ እየፈተፈትክ ያለው ነገር ምንም እየተመቸኝ ስላልሆነ አንተ ዝም ብለህ ማያገባክ ውስጥ አትግባ ይኸውልሽ ወይዘሮ ዝናሽ በከባድ ወንጀል ነው የተጠረጠሩት ስለዚህ ፖሊስ አስሯቸዋል ከኔ ጋር ሳይሆን ከፖሊስ ጋር ጨርሼ ሄደሽ ፖሊስን በማያገባቸው አትግቡ እኔ ከዚህ ጉዳይ ላይ ወጥቼ ኦሬዲ ፋይሉ ሁሉ ነገር ወደ ፖሊስ ነው ወደ አቃቤ ወደ ምናምን ወደዛው ወደ ህግ ቦታ ነው ከፍቶሻል እኔ ምንም የመወሰን አቅም ምንም የማረግ አቃጠርኩ አንተ እኮ አርፈህ ለምንድን ነው ማትቀመጠው ያልኩህ እኮ ለዛ እኮ ነው አንተ ማታውቃቸው ብዙ ነገሮች አሉ ሲጀመር ከወይዘሮ ዝናሽ ጋር ምንሰራቸው ብዙ አንተ ማይመለከቱ አንተ ልትወጣው ማትችልበት ብዙ ነገሮች ስላሉ እኮ ነው አርፈህ ተቀመጥ አታውራኩ ያልኩ ያለውት ለዛ ለምሳሌ ከሳቸው ጋር ምንሰራው ብዙ ነገር ነበር ብዙ ነገርም አለ ስቲል ነው ብዙ ነገሮች አሉ ይሄ ነው ማለት ብዙ ነገሮችን እንሰራለን የተለያዩ ነገሮችን እንሰራለን ያ ነገር ደግሞ ግዴታ እሷ መፈታት አለባት ያልቋጨችው ብዙ ነገሮች ስላሉ ግዴታ መፈታት አለባት እምትዩ ነገር እኔ እስካሁን እንደሰማሁት ከሆነ እንግዲህ ከኔ ጋር አይገናኝም ወይ ደግሞ በስትክክል የመጣሽበትን ዋና ጉዳይ አልነገርሽኝም እኔ አሁንም ቢሆን ከመባላ 5 ወይም 10 ደቂቃ ነው ሰጥቼ ስላዳምጥ ምችለው ይሄ እኔ ቤት አይደለም የኔ አድራሻ ሌላ ጥዬሽ ነው የምሄደው ስለዚህ ቶሎ እንትን በይ እቸኩላለሁ ጊዜ የለኝም እኔ እኮ እንደነገርኩ እናቴም እኛም ምንም ችግር እንደሌለብን ነው እየነገርኩ ያለሁት ገንዘብን ቢሆን በደና ጊዜ በደንብ አግኝታለች ነጠላ ለብሳ ስላያት ደሃ መስላ ከሆነ በጣም ሳስታል የገንዘብ ችግርም የለብንም ሲቀጥል ደግሞ ማድረግ የምንፈልገው ነገር ሁሉ ማድረግ የምንችል ሰዎችም ነን ይሄንን ደግሞ አስመርበት በደንብ እንድታቅ ፈልጋለሁ ያቺም እህቴ ብትሆንም አርፋ ተቀመጠም እንጂ እሷን ብትሆን ምንም የጎደላት የተቸገራት ነገር የለም ምለው እየገባን ስለትሽ ምንድነው የምታውቀው ማለት እህቴ ነች ምን ለማለት ፈልገን ምንም እሺ ቀጥይልኝ እኮ በቃ ያላንበትን እየነገርኩ ነው እናቴም ብትሆን ምንም ችግር እንደሌለባት እየነገርኩ ነው ይኸውልሽ እኔ ምንም እኔ ምልህ ነገር አሰማኝም እንደ ቆይ አንተ ንገረኝ ምልህን አሰማም አስፈታልኝ እኮ ነው ያልኩ ያለሁት ይኸውልሽ እባክሽ አስፈታልኝ እኮ ነው ያልኩ ያለሁት ግን ምንድነው የምትለው አይገባህም እንደ ረጋ ብዬ እኮ ልነግርህ ሞከርኩ ይኸውልሽ እኔ ምልህ ነገር አሰማኝም እንደ ቆይ አንተ አሰማም ወይ ረጋ ብዬ ልነግርህ ሞከርኩኝ ምንም የሚገባ እንዴት ነው የምረጋጋው እየነገርኩ እኮ ነው ምንድነው የምትለኝ አይገባህም እንደ እምልህ ነገር አሰማም እንደ ወይ ወስጂ እናስቀጠቅጥ ነው እንደ የምፈልገው አንተ ተረጋጊ አይገባህም እንደ ቆይ አንተ ምንድነው የምትለኝ ልንገርህ ዝም አትበል ነው ወይ ወስጂ ልሽ እንደ ላስቀጥቅጥስ ነው የምፈልገው ይኸውልሽ እኔ ማለት ነው እና ለምንድን ነው ዝም የምትለው ንገረኛ እኔ ሴት ነሽ እኔ ካንቺ ጋር ምንም እንትን መለው ነገር ምን ማለት ነው የምፈልገው ነገር በል ዝም አትበል ንገረኝ ለቃቂ በስራት እኮ ላናገር ሞከርኩኝ ምንም የሚገባ ነገር አይደለም ማለት ዝም በል አንተ ራስህ ዝም በል ይኸውልሽ ቁጭ በል ዝም በል አንተ ራስህ አልልም ቁጭ አልልም ልዝመታኝ ነው ንገረኛ ወይስ ነግረን ለምንድን ነው የማይገባ
ይኸውልሽ ብትረጋጊ ይሻላል ምንድነው መረጋጋው ነገርኩህ እኮ ግዴታ አስፈታልኝ እያልኩ እኮ ነው ለምንድነው እንደዚህ እየደነፋሽ ያለሽ አስፈታልኝ እያልኩ እኮ ነው የነገርኩህ እኮ ተረጋጊ ፊትሽ እየተቀያየረ ነው ተረጋጊ እምልህን አልሰማም አልከኛ ነገርኩህ ረጋ ብዬ ላስረዳ ሞከርኩ ምንም የሚገባ ሰው አይደለህም ብራለን ምናምን ነገር እናስፈታለን ምናምን ስትላል ነበር እሱማ እህቴን እኮ አስፈታናት በዋስ ግን በቃ እሷን ግዴታ ማስፈታት ስላለብን ነው እባክህ ወንድሜ ተረዳኛ እየነገርኩህ እኮ ነው በቃ ግዴታ መፈታት ስላለባት ነው ምንድነው ይሄን ያለ የወይዘሮ ዝናሽ መፈታት ነው ግዴታ መፈታት አለባት ግዴታ መፈታት ስላለባት ነው ወንድሜ ግዴታ ነው በቃ ማድረግ የምችለውን ሁሉ አድርግና እባክህ ተባበረኝ እባክህ እኔ አልገባሽም እንዴ ነገር ሁሉ በቃ አድምጪኝ እኔ አያገባኝ ምን አይመለከተኝም እኔ ይጂና ከሚያስፈታሽ ሰው ጋር ጨርሺ ምን ይያልከ ነው እኔ መፍትሄ ፈልጌ አይደለም መንግስት መሰልኩሽ እንዴ እኔ ማንንም ሰው ማስፈታት ይችላል መፍትሄ ፈልጌ አይደለም እንዴ ልንገርሽ መፍትሄ ምናምን አይደለም እኔ ምንም አይመለከተኝ ምንም አውቀው ነገር የለም ስላንቺ መፍትሄ አይመለከተኝም ገደል መግባት ትችያለሽ እንዴት ነው እንደዛ ሰፋ ያለ ጉድጓድ ፈልገሽ ገቢ ለምን አይመለከተኝም እኔ ስራዬን ነው የምሰራው ምንድነው የምትሰራው አንተ ውጪ አልወጣም ለምን ወጣ መጀመሪያ ሳታናገረኝ አልወጣም አልወጣም ሌላ ኃይል እንድትጠቀም አታርጊ ይኸውልሽ ስነ ስርዓት አናግሪኝ ስለመስራት እኮ ነው አንተ ማታናገ አልወጣም ነው የምወጣው አልወጣም አዋራኝ መጀመሪያ አዋራኝ ወንድ ምንም አዋራሽ ነገር የለም ማዋራሽ ነገር የለም ይጂና ዛፍ አዋሪ ከፈለግሽ የወሬ በስነ ስርዓት እኮ የወሬ ሱስ ካለብሽ ይጂና ከዛፍ ጋር አውሪ ስራ ፈታ አይደለም እንዳንቺ አስሬ መተሽ እዚህ ቤት ለነገሩ መቆየት የለባትም እንካ ቦርሳ ነይ ቀጥ ውጪ ነይ